መሽቶ በነጋ ቁጥር ተቀጣጥሎ የሚያድረው የኢራን የእስራኤልና የአሜሪካ ጦርነት አሁንም ተፋፍሞ ቀጥሏል። ቴህራን በፍንዳታ ስትናወጥ፣ ኢራን ደግሞ ድንበር አሻግራ ታጣቂዎቹን ደብድባለች። በእስራኤልም ላይ ጥቃት አድርሳለች። አሜሪካ ገና ይለይልናል እያለች ትገኛለች። 50 ሺና ከዚያ በላይ የሚሆን የአሜሪካ ጦር በዚህ ዘመቻ ላይ የተሳተፈ ነው። ከ200 በላይ የጦር ጀቶች ገና ኢራንን ሊደበድቡ አሰፍስፈው እየጠበቁ ነው ስትል አሜሪካ በማዕከላዊ እዙ አማካኝነት መልእክቷን አስተላልፋለች። ይህ እንደተጠበቀ ሆኖ ኢራን በአሜሪካ የጦር መሳሪያዎች ላይ ያደረሰችው ጉዳት ከፍተኛ እንደሆነ ተነግሯል። ወደ 2 ቢሊዮን የአሜሪካ ዶላር የሚጠጋ ኪሳራ እንዳደረሰችም እየተገለጸ ነው። በተለይ አሜሪካ በመካከለኛው ምስራቅ የተከለቻቸው ራዳሮች በርከት ያሉት ከጥቅም ውጭ ሆነዋል ተብሏል። የኢራን ባህር ኃይል ንብረት የሆነውን መርከብ ከጥቅም ውጭ አድርጎ ካሰመጠ በኋላ ኢራን ደግሞ በአሜሪካው መርከብ ላይ ተኩሻለሁ፣ በእሳትም አያይዣለሁ ብላለች። ቀጠናው በታመሰበት ሰዓት ጣሊያን ትልቅ ጦር ወደ አካባቢው እንደምታንቀሳቀስ ይፋ አድርጋለች። በሺዎች የሚቆጠሩ ወታደሮችና የአየር መከላከያ ስርዓት ይዛ ነው ሮም ወደ መካከለኛው ምስራቅ የምታመራው። ጠቅላይ ሚኒስትሯም ይህንን አረጋግጠዋል። ኔቶ ደግሞ ትራምፕን አይዞህ አይዞህ እያለ ነው። አለቃ ትራምፕም በዚህ ተደስተዋል። ከዚሁ ጉዳይ ሳንወጣ ይህ ጦርነት የነዳጅ ጦርነት ነው እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አፍቃሪ ነዳጅ ናቸውና ከጫፍ ጫፍ የሚሰሯቸው ነገሮች ተፈትለው ወደ አንድ ገመድነት ሲቀየሩ ነዳጅ የሚል መልክ ይዘዋል። በቬንዙዌላ የወሰዱት እርምጃ አሁንም በኢራን የሚያደርጉት ነገር በቀጥታም በተዘዋዋሪም ከነዳጅ ጋር የሚገናኝ ነው። ነዳጅን ይዘው ግዙፎቹን ሀገራት መጣል ፈልገዋልም እየተባለ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካ ገና አልበቃኝም እያለች ነው። የአሜሪካ ጦር ማዕከላዊ እዝ እንዳለው 50 ሺህ የአሜሪካ ወታደሮች በዘመቻው እየተሳተፉ ናቸው። ከ200 በላይ የጦር ጀቶች፣ 2 አውሮፕላን ተሸካሚ መርከቦችና ስትራቴጂክ ቦምብ ጣይ አውሮፕላኖች በጦርነቱ እየተሳተፉ ነው ብሏል የአሜሪካ ጦር ማዕከላዊ እዝ። ቴህራንን በፍንዳታ ያናወጠ የአሜሪካና የእስራኤል ድብደባ ሲሰማ ቴህራንም በምላሿ ወደ እስራኤልና ወደ ተለያዩ የአሜሪካ ጥቅሞች ከፍተኛ ድብደባ ፈጽማለች። 1000ና ከዚያ በላይ የሚሆን ሰው ያጣችው ኢራን አሁንም ከሁለቱ ሀያላን ጋር እልህ አስጨራሽ ፍልሚያ ውስጥ ትገኛለች። ፍንዳታዎች በኳታርና በባህሬንም የተሰሙ ሲሆን ኳታር በዶሃ የሚገኘውን የአሜሪካ ኤምባሲ ከበው የሚኖሩ ነዋሪዎች በፍጥነት ለቀው እንዲወጡ አሳስባለች። በዚህ ጦርነት አሜሪካ ከፍተኛ ኪሳራ እየደረሰባት መሆኑን አናዶሉ የዜና አውታር ዘግቧል። ምንም እንኳን አሜሪካ ታላቅ ብትሆንም፣ ምንም እንኳን አሜሪካ ትንሹ ገንዘብ ባይጨንቃትም እያጣቻቸው ያሉት የጦር መሳሪያዎችና ገንዘቡ ቀላል ተደርጎ የሚወሰድ አይደለም ይላል ዘገባው። ወደ 2 ቢሊዮን የአሜሪካ ዶላር አካባቢ የሚያወጡ የጦር መሳሪያዎች ጦርነቱ ቅዳሜ ከተጀመረ በኋላ ወድመውባታል ይላል የቱርኩ የዜና አውታር። ሂሳቡንም እንዲህ አድርጎ ያሰለዋል። ኳታር አልኡዴድ የጦር ቤዝ ውስጥ የሚገኘው ግዙፉ የቅድመ ማስጠንቀቂያ የራዳር ስርዓት ኤኤንኤፍፒኤስ 132 የሚል መጠሪያ ያለው በትንሹ 1.1 ቢሊዮን የአሜሪካ ዶላር የሚያወጣ ጉዳት ደርሶበታል። ኳታርም ጉዳቱ እንደደረሰና ኢራን የፈጸመችው ጥቃት ራዳሩን ከጥቅም ውጪ እንዳደረገው አልሸሸገችም። እሁድ ዕለት ደግሞ 3 ኤፍ-15 የጦር ጀቶችን በወዳጇ በኩዌት ተመተው የተጣሉባት አሜሪካ እነዚህ አውሮፕላኖች ሲደመሩ 282 ሚሊዮን ዶላር ገደማ እንደሚሆኑ ዘገባው ሌሎቹንም ያሰላል። በማናማ ባህሬን የወደሙት የሳተላይትና የኮሚኒኬሽን ተርሚናሎችም በ10 ሚሊዮን ዶላሮች የወጡባቸው ናቸው። በተለይ ደግሞ በተባበሩት አረብ ኤምሬትስ ታድ የተባለው የአየር መከላከያ ስርዓት ውስጥ የሚካተተው ልዩ ራዳር ከፍተኛ እጦት ነው ተብሏል። በኤምሬትስ የተተከለው ይህ የራዳር ስርዓት 500 ሚሊዮን የአሜሪካ ዶላር ገደማ የሚያወጣ እንደሆነ ይነገራል። እነዚህ ኪሳራዎች ሲደመሩ በትንሹ የአሜሪካ ጦር 1.9 ቢሊዮን የአሜሪካ ዶላር የሚያወጡ መሳሪያዎችን አጥቷል እንደማለት ነው። እርግጥ ነው ኢራንም ብዙ ነገር አጥታለች። የሚሳኤል ማስወንጨፊያዎቿን በአሜሪካና በእስራኤል አስደብድባለች። የሀገሪቱን ምልክት የሆኑትን ሰው
አያቶላ አሊ ኻሜኒንም አጣለች። ይሁንና ባላት አቅም አሜሪካ ላይ የምታደርሰው ጉዳት ቀላል አይደለም። እርግጥ ነው አሜሪካ ከዚህ በኋላ በኢራን ውስጥ የምታካሂደው ነገር ምን ይፈይድላታል የሚለው ጉዳይ እንደተጠበቀ ሆኖ ሁለቱም ሀገራት ጦርነቱን በተወሰነ ጊዜ የማራዘሚያ አቅም እንዳላቸው እየተገለጸ ይገኛል። ከዛው ከግጭቱ ዜና ሳንወጣ ኢራን የኩርድ አማጽያንን እየደበደበች ትገኛለች። በኢራቅ ሰፍረው የሚገኙ የኩርድ አማጽያንን ነው ኢራን መትቻለሁ ያለችው። የሀገሪቱ የውጭ ጉዳይ ሚኒስትርም በምዕራቡ ድንበራችን አካባቢ እየተስተዋሉ ያሉት ነገሮች መልካም አይደሉም፣ የኢራን ጦር አካባቢውን ይጠብቃል ሲሉ መናገራቸው ይታወሳል። የኢራኑ ፕሬስ ቲቪ እንደዘገበው ጸረ ኢራን አቋም ያላቸው ተገንጣይ ቡድኖችን ኢራን እየደበደበች ትገኛለች። መቀመጫቸውን በኢራቅ ኩርዲስታን ክልል ያደረጉት እነዚህ የኩርድ ተወላጆች የቴህራንን መንግስት እናፈርሳለን ባይሉም የራሳችንን ግዛት እንመሰርታለን ብለው ከማዕከላዊ መንግስቱ ጋር ሲዋጉ እንደነበር ይታወቃል። ኢራንም እነዚህ መሽገው እኔን ያጠቁኛል፣ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን አናግረው የመንግስት ፍርሰት እንዲካሄድ እያሴሩ ነው ያለቻቸውን ቡድኖች ነጥላ እየመታች እንደምትገኝም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኩርዶች ጋር መስራት እችላለሁ፣ ኩርዶች በኢራን የሚደረገውን የመንግስት ለውጥ ሊያስተባብሩ ይችላሉ፣ እኔም ላስታጥቃቸው እችላለሁ ብለው እያሰቡ እንደሚገኙ ዎል ስትሪት ጆርናል መዘገቡ ይታወሳል። ይሁንና በቴህራን የሚደርሰው ጥቃት ተጠናክሮ የቀጠለ ሲሆን በቴህራንና በተለያዩ የአገሪቱ አካባቢዎች የሚኖሩ ነዋሪዎችም ስደትን ምርጫቸው እያደረጉ እንደሚገኙ ተሰምቷል። ኢራን ደግሞ ምላሽ ሰጥቻለሁ እያለች ነው። አሜሪካ የጦር መርከቧን ካሰመጠችባት በኋላ ግዙፍ በሆነው የአሜሪካ መርከብ ላይ ጥቃት ፈጽሜ እሳት አስነስቼበታለሁ ብላለች። የኢራን አብዮታዊ ዘብ ነው ይህንን መግለጫ የሰጠው። በሆርሙዝ ሰርጥ የሚተላለፉ የአሜሪካ፣ የእስራኤል እንዲሁም እነርሱን የሚደግፉ የአውሮፓ ሀገራት መርከቦች ይመታሉ፣ ማየታችን ብቻ ይበቃናል፣ እንመታቸዋለን ሲል የኢራን አብዮታዊ ጦር በሆርሙዝ ሰርጥ ዳግም ማንም እንዳይተላለፍ ከማስጠንቀቂያ ጋር ገልጿል። ቀጠናው በታመሰበት በዚህ ሰዓት ጣሊያን ተጨማሪ ጦር ወደ አካባቢው እንደምታሰፍር እየገለጸች ትገኛለች። ልክ እንደ ብሪታንያ፣ ፈረንሳይና ጀርመን ሁሉ ጣሊያንም ጦሯን ታንቀሳቅሳለች ብለዋል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ። ሮይተርስ እንደዘገበው የአየር መከላከያ ስርዓቶችን ጨምሮ ወታደሮችንም ይዛ ነው ወደ መካከለኛው ምስራቅ ሮም ጉዞ የምታደርገው። በመካከለኛው ምስራቅ ያሉ በጥቃቱ ሰለባ እየሆኑ ያሉ ሀገራት ወዳጆቻችን ስለሆኑ ብቻ አይደለም ይላሉ ጆርጂያ ሜሎኒ። በዚያ በ10 ሺዎች የሚቆጠሩ የጣሊያን ዜጎች ስላሉን እነርሱን መጠበቅ ግዴታ አለብን፣ የምንጠብቃቸው ስላሉ ወደዚያ እንንቀሳቀሳለን ብለዋል። ብሪታንያም ወደ ቆጵሮስ ግዙፍ የጦር መርከቧን ያንቀሳቀሰች ሲሆን የሀገሪቱ የውጭ ጉዳይ ሚኒስትርም ወደ ቆጵሮስ እንደሚያመሩ ይጠበቃል። አውሮፓ ህብረትም ለቆጵሮስ ድጋፍ አደርጋለሁ ብሏል። ቆጵሮስ በኢራን ከተመቱ ሀገራት መካከል ትጠቀሳለች። በዚያ የሚገኘው የብሪታንያ ጦር የኢራን ኢላማ እንደሆነም ይታወቃል። ትራምፕና ኔቶም አይዞህ እየተባባሉ ነው። የኔቶ ዋና ጸሐፊ ማርክ ሩት ፕሬዝዳንት ትራምፕ የሚወስዱትን እርምጃ እኛ ባንገባበትም የሚያደርገው ነገር ይገባናል፣ መልካም ነገር እያደረገ ነው ሲሉ አስተያየት መስጠታቸውን ተከትሎ ትራምፕም ጎሽ ደግ አደረክ ብለው ታላቁ ጸሐፊ በማለት ገልጸው አሞካሽተዋቸዋል። የአውሮፓ ሀገራት በትራምፕ እርምጃ ብዙም ደስተኛ ያልሆኑ ሲሆን ጥቅሞቻቸውን ለማስጠበቅ ብቻ ወደ አካባቢው ጦር እያንቀሳቀሱ ይገኛሉ። ነገር ግን በመርህ ደረጃ ዓለም አቀፍ ሕግን የተላለፈ እርምጃ ትራምፕ እየወሰዱ ነው ብለው ያምናሉ። ማክሮን ይህንን ብለዋል። ብሪታንያም ግጭቱ እንዲስፋፋ አልፈልግም ብላለች። በመጨረሻም የነዳጁ ጉዳይ። ነዳጅ ከቀን ወደ ቀን ተወደደ ከሚለው ዜና ጀርባ የነዳጅ ማዕከላት በአካባቢው እየተመቱ ነው ከሚለው ዜናም ባሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕን እናገኛቸዋለን።
ትራምፕ ነዳጅ አፍቃሪ ሪፐብሊካን እንደሆኑ ይነገራል። ነዳጁን የድንጋይ ከሰሉን ቆፍረን እናውጣዋለን በሚል መርሃቸው የሚታወቁት ዶናልድ ትራምፕ በመላው ዓለም የሚገኙ የጋዝ ክምችቶችን፣ የነዳጅ ሀብቶችን መቆጣጠር ሁነኛ ፖሊሲያቸው ማድረጋቸውም የሚታወቅ ነው። 2016 በገባ በሦስተኛው ቀን ነበር ወደ ቬንዙዌላ ጦር ልከው ሀገሪቱን ደብድበው ኮማንዶ አሰማርተው የሀገሪቱን ርዕሰ ብሔርና መንግሥት ብድግ አድርገው ከካራካስ ኒውዮርክ ድንገት ያስመጧቸው። ታዲያ ይህንን ለምን እንዳደረጉ እንኳን በአደባባይ ራቁቱን አስቀርተው ተናግረዋል። የቬንዙዌላን ነዳጅ እንፈልገዋለን በማለት። ቬንዙዌላ ከ303 ቢሊዮን በርሜል በላይ የነዳጅ ሀብት እንዳላት ይነገራል። ሳውዲ አረቢያ በ267፣ ኢራን በ209፣ ኢራቅ በ145 ቢሊዮን በርሜል ነዳጅ ሀብት ይከተሏታል። የተባበሩት አረብ ኤምሬትስ በ113፣ ኩዌት በ102 ቢሊዮን በርሜል የነዳጅ ሀብት ቀጣዩን ስፍራ ይዘዋል። እናም የዓለማችንን ከፍተኛ የነዳጅ ክምችት ያለባትን ቬንዙዌላን ከተቆጣጠሩ በኋላ አሁን ደግሞ ፊታቸውን ወደ ኢራን አዙረዋል። ኢራን ምንም እንኳን ከፍተኛ የነዳጅ ሀብት ቢኖራትም በዓለም ላይ ኤክስፖርት ያደረገችው ከ47 ቢሊዮን ዶላር በላይ የማይበልጥ ነዳጅ እንደሆነ ይነገራል። ለዚህ ዋነኛ ምክንያቱ ደግሞ የአሜሪካ ማዕቀብ ነው። ይህንን ማዕቀብ ለመሸሽ ዋጋዋን ቀነስ እያደረገች ነው ኢራን ነዳጇን የምትሰጠው። ጎረቤቷ ኢራቅ እንኳን 98 ቢሊዮን ዶላር ኤክስፖርት አድርጋለች። በ2024 ኤክስፖርት ካደረጉት መካከል ከፍተኛ መጠን ኤክስፖርት ያደረገችው ሳውዲ አረቢያ ስትሆን 187 ቢሊዮን ዶላር ዋጋ ያለው ነዳጅ ኤክስፖርት አድርጋለች። የተባበሩት አረብ ኤምሬትስ 114 ቢሊዮን ዶላር ነዳጅ ልካ ያገኘች ሲሆን ኩዌት 29 ቢሊዮን ዶላር እንዳገኘች ይታወቃል። ታዲያ ኢራንን መቆጣጠር የነዳጅ ሀብትን መቆጣጠርም ጭምር ነው። ከቬንዙዌላ እስከ ኢራን ያለውን የነዳጅ ሀብት መቆጣጠር ደግሞ ገንዘብ ማፈስ ብቻ አይደለም። እግረ መንገዱን የተጽዕኖውን በትር ትራምፕ እጃቸው ላይ ያስገባሉ። ምክንያቱም የቬንዙዌላና የኢራን ነዳጅ ገዢዎች ቻይናን የመሰሉ የአሜሪካ ተገዳዳሪዎች ናቸው። የቬንዙዌላውን ነዳጅ እንቅ አድርጋ ቻይና ሌሎች ገበያዎችን እንድታይ ያደረገችው አሜሪካ ኢራን ከፍተኛውን የነዳጅ ኤክስፖርት ወደ ቻይና እንደምታደርግ ስለምታውቅ የኢራንን ነዳጅ ስትቆጣጠር ቻይናን እግረ መንገዷን የማስገበር ሥራ ሰራች ማለት ነው። አሊያም ከፍተኛ ውጪ አውጥታ ከሌሎች ገበያዎች ቻይና ነዳጅ ለመግዛት ትገደዳለች። እንዲህ አይነቱን ስሌት አስበው ወደ ጦርነት የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መንግስት ቢቀየር ባይቀየር የኢራን ሕዝብ በዲሞክራሲ ቢንበሸበሽ ባይንበሸበሽ ግድ አላቸው ተብሎ አይገምትም። እርግጥ ነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደዚህ ጦርነት ገፍተዋቸዋል ይባላል። ቢሆንም ግን ትራምፕም የዋዛ አይደሉም። የራሳቸውንም ጥቅም አስበው ነው ወደዚህ ጦርነት ውስጥ የገቡት። ለማንኛውም ጦርነቱ የነዳጅ ማዕከላትን ነካክቷልና የነዳጅ ዋጋ እንዲወደድ፣ የነዳጅ ቀውስ እንዲፈጠርም እያደረገ ይገኛል። በኳታር ራስ ላፋን እንዲሁም ሜሳይድ፣ በተባበሩት አረብ ኤምሬትስ ፉጃራህ እንዲሁም ሙሳፋህ፣ በኦማን ደግሞ ዱቅምና ሰላላህ ወታደራዊ ምት ካረፈባቸው የነዳጅና የጋዝ ማዕከላት መካከል ይጠቀሳሉ። ኳታር ከእንግዲህ የጋዝ ምርቴን አቁሜያለሁ ለጊዜው ብላ መናገሯም ይታወሳል። ታዲያ በዚህ ሰዓት ተዝቆ የማያልቀው የአሜሪካ ነዳጅ በመላው ዓለም የሚበተንና የሚሸጥ ይሆናል። አሜሪካ ይህንንም ማስልታ ነው ጦርነት ውስጥ የገባችው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።